ሰበር መረጃ ዘማሪ ገብረ ዮሐንስ የተዋሕዶ እንቁ ዘማሪ ልጅነታችንን ያሳመረልን መኪና ከነሹፌሩ በዚህ ሰዓት እጅግ አስደሳች የተባለ ሰበር ዜና ተሰምቷል። ለእንቁ የኦርቶዶክስ ተዋሕዶ ዘማሪ ገብረ ዮሐንስ ገብረ ጻድቅ መኪና ከነሹፌሩ ቻሌንጅ በቲክቶከሩ አዶናይ በኩል ሊጀመርለት እንደሆነ አዶናይ አስታውቋል። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን በጣም ደስ በሚል መረጃ ነው የተመለስኩት። እንግዲህ ሁላችሁም ታውቁታላችሁ፣ ዘማሪ ገብረ ዮሐንስ አንድ ቻሌንጅ አንዲት ቃል የተባለች እህት ይህን የምትመለከቱትን ቪዲዮ ቀርጻ በምንድነው በቲክቶክ ገጹ አጋርታ ነበር። ይህን ተከትሎ እንግዲህ ወንድም ሚኮ እኔም የተለያዩ ቪዲዮዎችን ሰርተን ነበር። እንግዲህ ያን ቪዲዮ ፍሬ አፍርቷል። በጣም ደስ በሚል ሁኔታ ነው። ያንን ነገር አስቀኛችኋለሁ። ላይክ አድርጉት፣ ሼር አድርጉት። በኮሜንት ሴክሽን ላይ ግን እግዚአብሔር የተመሰገነ ይሁን እያላችሁ እንድጽፉ ፈልጋለሁ። በእውነት እግዚአብሔር ፍጻሜውን ያሳምረው፣ እግዚአብሔር የተመሰገነ ይሁን የሚል ጽሑፍ ሁላችሁም መጻፍ አለባችሁ። እንግዲህ ለዘማሪ ገብረ ዮሐንስ ጠቅለል ሳደርግላችሁ መኪና ሊገዛለት ቻሌንጅ ተጀምሯል። ይህ ነገር ምንድነው የሚለውን አስቃኛችኋለሁ። እግዚአብሔር ይመስገን ማለታችሁን አትርሱ። በመጀመሪያ የተጀመረው ቻሌንጅ ምን ነበረ? ዘማሪ ገብረ ዮሐንስን ተመልከቱት እስቲ በማርያም ይሄን ቪዲዮ እዩትና መለስበታለሁ። በደሙ አጌጠና ክርስቶስ ወርሳለን በጽዮን ተራራ እንደኔ የሚስማማ አለ? የገብረ ዮሐንስን መዝሙር ሲያዳምጥ ሰውነቱ ንዝር የሚያደርገው እኔ ይበል። እስቲ ገብረ ዮሐንስ ያን የመሰሉ ድንቅ ዝማሬዎችን ሰጥቶናል። እስቲ ለሱ ስጦታ እንስጠው። ከምሬ የምላችሁ አንድ ስጦታ ሁላችን ተሰባስበን ኦርቶዶክሳውያን አንድ ስጦታ እናበረክትለት። ከምሬ ነው። ሰው በህይወት እያለ አንድ ስጦታ እንወዳለን ብለን አንድ ስጦታ እንስጠው። የሚስማማኝ ካለ እኔ ይበል። በደሙ አጌጠናል ክርስቶስ ወርሳለን በጽዮን ተራራ። እሺ ሰሞኑን አካውንታችን ትንሽ ስለተጎዳ አምስት ጊዜ ኮፒ ሊንክ አድርጉ። እንግዲህ ይሄ የምትመለከቱት ዘማሪ ገብረ ዮሐንስ ነው። እጅግ ተወዳጅ የሆኑ ዝማሬዎችን ያለው በዝማሬው ደግሞ ወንጌልን የሚሰብክልን ድንቅና ወንድማችን ነው። ተወዳጅ ወንድማችን ማለት ነው። ይህንን ልናመሰግነው ያስፈልጋል። ይህንን ዘማሪ በህይወት እያለ ሰዎች እርስ በርስ መመሰጋገን የሰሩትን በጎ ስራዎች ስለሰሯቸው ነገሮች ደግሞ መልካም ምኞታችንን መግለጽ ስላለብን ወንድማችን ሚኮ የጀመረው ቻሌንጅ አለ። ዘማሪ ገብረ ዮሐንስን እናመሰግናለን ልንለው ስለሚገባ እስቲ ምን ትላላችሁ? ሐሳቦቻችሁን በኮሜንት ሴክሽን ላይ ስጡ። ለብዙዎች ይደርስ ዘንድ ኮፒ ሊንክ እና ሼር አድርጉ። እኛ ሰዎችን በህይወት እያሉ እናመስግናቸው። እንግዲህ እንደተከታተላችሁት ነው። ዘማሪ ገብረ ዮሐንስን የማያውቀው የለም። ዝማሬዎቹ ስብከት ናቸው። እንግዲህ በመዝሙር ውስጥ ጸሎት አለ፣ ትምህርት አለ፣ ምስጋና አለ። ዘማሪ ገብረ ዮሐንስ በዝማሬዎቹ ማይደሰት በዝማሬዎቹ ማይጽናና የለም። እግዚአብሔር የሰጠው ድንቅ ጥበብ ድንቅ ጸጋ አለ። ለሁሉም ልዩ ልዩ ጸጋ ይሰጠዋል። ለሱ የተሰጠው ጸጋ በጣም ደስ ይላል። ማይወዱ የለምና ይህ ዘማሪ እንግዲህ በመንገድ ላይ ሲንቀሳቀስ ትራንስፖርት በሚጠብቅበት ሰዓት አንዲት እህት ታክሲ ውስጥ ሆና ትቀርጸዋለች ማለት ነው። ቀርጻ ይህንን ያያችሁትን ቪዲዮ በማህበራዊ ገጿ በቲክቶክ ትለቋለች። ከዛ በኋላ ሚኮ ለምንድነው ድጋፍ ማናደርግለት ሽልማትን ሸልሞ የሚል ነገር አነሳ። በጊዜው እኔም ደውዬለት ከሚኮ ጋር ብዙ ነገር አወራን። ቪዲዮዎችን መስራት አለብን። ሰዎች በህይወት እያሉ ነው መመስገን ያለባቸው። ሰዎች በህይወት እያሉ ነው ልናስባቸው የሚያስፈልገው። ለምን አሁን ለምሳሌ የነጻነትን ተመልከት። ነጻነት እንደዚህ ይሆናል ብለን ማናሰበ ትቶን ሄደ። በቃ ሰው ከሞተ ይረሳል። ስለዚህ ይህን ዘማሪ በዝማሬዎቹ ያልተጽናና፣ በዝማሬዎቹ ያልተደሰተ፣ በዝማሬዎቹ እግዚአብሔርን ያላመሰገነ፣ በዝማሬዎቹ ጸሎት ያላደረገ የለምና ማመስገን አለብን። አንተም ቪዲዮ ስራ እንደምንም ግሩፕ የሆነ ነገር ፈጥረን አንድ ነገር ስዕልም ቢሆን እግዚአብሔርን ነው የምላችሁ፣ ያወራነው ነው የምነግራችሁ። ስዕልም ቢሆን አስለን እንሰጠዋለን። መኪና የሚገዛለት ደግሞ አናጣም በሚል እኔም ቪዲዮዎችን ሰራን። በጣም ደስ በሚል ሁኔታ እንግዲህ ተወዳጁ ወንድማችን አዶናይ ይህንን ነገር ተመልክቶ ለዘማሪ ገብረ ዮሐንስ የመኪና ቻሌንጅ ከነ ሹፌሩ መኪና ሊገዛለት እንደሆነ አብስሮናል። ተመልከቱት።
በዚህ ሰዓት እጅግ አስደሳች የተባለ ሰበር ዜና ተሰምቷል። ለእንቁ የኦርቶዶክስ ተዋህዶ ዘማሪ ገብረ ዮሐንስ ገብረ ጻድቅ መኪና ከነሹፌሩ ቻሌንጅ በቲክቶከሩ አዶናይ በኩል ሊጀመርለት እንደሆነ አዶናይ አስታውቋል። ይህም እንግዲህ እጅጉኑ አስደሳች ዜና ነው። የዘማሪ ገብረ ዮሐንስ እንኳን መኪና ከዛም በላይ የሆነ ነገር የሚገባው ድንቅ የቤተክርስቲያን አገልጋይ ነው። ስለ ቻሌንጁ ዝርዝር ጉዳይ ይፋ ሲደረግ የማሳውቃቸው ይሆናል። ይህም እንግዲህ ለውድ ዘማሪያችን ፍቅራችን የምንገልጽበት መልካም አጋጣሚ ነውና ሁላችሁም ለዚህ ቻሌንጅ ተዘጋጁ። ስለዚህ ጉዳይ አዳዲስ መረጃዎችን የማደርሳችሁ ይሆናል። ፎሎ እያደረጋችሁ ተከታተሉ። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ድል አለ በስምህ ድል አለ በቃልህ የምትለዋ ቃል ብቻ ፈጽሞ አይደለችም፣ በፈጣሪ ስም ውስጥ ባለው ጥልቅ ኃይል የምትገልጽ እንጂ። ስሙ ተራ ስም ሳይሆን ሰይጣንን የሚያሸንፍ በሽታን የሚፈውስና እንዲሁም ደግሞ የህይወትን መሰናከል የሚያስወግድ ስልጣን ነው። ተራራው ይናዳል አማኑኤል ስልህ የምትለዋ ቃል ደግሞ ተራራ በትልቅነቱ በማይደፈርነቱ የሚታወቅ የችግር ምሳሌ ነው። ነገር ግን አማኑኤል የሚለው ስም ሲጠራ የማይናዱ ተራራዎች ሳይቀሩ ይፈርሳሉ። መዝሙሩ ይቀጥልና ባህር ይከፈላል መድኃኔዓለም ስልህ። ይህ ቃል የሙሴን ታሪክ ያስታውሰናል። ባህር የመጨረሻው ተስፋ መቁረጫ ሲሆን መድኃኔዓለም የሚለው ስም ሲጠራ ግን የተዘጋ መንገድ ይከፈታል፣ ለሞት የተቃረበ ህይወትም ይድናል። የቆምነው ዛሬ በህይወት ስምህን አርገን ነው ጉልበት የምትለው ቃል ደግሞ ዛሬ ሕያዋን ሆነን የምንታየው በውስጣችን ያለው ኃይል ሳይሆን በእምነት የተደገፍነው የፈጣሪ ስም ነው። ስሙ የህይወታችን ጋሻ እንዲሁም ደግሞ የጉልበታችን ምንጭ ነው። ከሜዳ ተጠርተን ብንነክስም ሆነህ ነው ክብርና ሞገስ የምትለዋ ይህች ቃል ደግሞ ከምንም ተነስተን ወደ ከፍታ ስንወጣ በሰው ጥበብ ሳይሆን በፈጣሪ ቸርነት መሆኑ የምታሳይ ቃል ነች። ታዲያ እናንተስ ስለ ዘማሪ ገብረ ዮሐንስ መዝሙር ምን ትላላችሁ? ሐሳባችሁን አጋሩኝ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። በእውነት ወንድማችንን አለማመስገን ንፉግነት ነው። እግዚአብሔር ይስጥ፣ ያሰብከውን ሁሉ እግዚአብሔር አምላክ ይብላል። እንዲህ አይነት ሰዎችን ማሰብ፣ እንዲህ አይነት የደከሙ ሰዎችን ማየት፣ ሰዎች በህይወት እያሉ ማመስገንን የመሰለ ሰዎች በህይወት እያሉ መድረስን የመሰለ ምንም ነገር የለምና ይህንን በማሰብ በጣም ደስ ይላል። ሁላችንም በዚህ በሚመጣው ቻሌንጅ ላይ እንግዲህ እድለኛው ማን እንደሆነ አይታወቅም። አንዱ ድርጅት እንግዲህ ለአዶናይ ቻሌንጅ እንደሚሰጠው ተስፋ እናደርጋለን። ከዛም በተረፈ ደግሞ አዶናይ የሚያመጣውን ነገር ሁላችንም በጋራ ተረባርበን ይህን ቻሌንጅ ሞልተን ይህንን ዘማሪ ልናመሰግነው እንዲሁም ነገ ከነገ ወዲያ ደግሞ እየተረዳዳን አንድ እየሆንን በህብረት ሰዎችን ልናመሰግን ሰዎችን ልንደርስላቸው ያስፈልጋል ማለት ነው። እንግዲህ አዶናይ እነዚህ ነገሮች እንደሚያስቀጥልም ተናግሯል። አወራቸው የነበሩ ሰዎች ተመልሰው አሁን ደወሉልኝ እና አወራን። የተራሳሳን የተጠፋፋን ሰዎች ተገናኘን። በዚህ ምክንያት ገባችሁ? ለካስ ትልቅ ስጦታ ነው እየሰጠን ያለ ነው። ለካስ መኪና አይደለም እየሰጠን ያለ ነው ጋይስ። ስለዚህ እኔ በጥንካሬ የስጦታ ከፍ አድርጌ አራምደዋለሁ። በጣም ብዙ ሰዎች አላችሁ፣ ለምንድነው ዝም ብለህ መኪና ብቻ ለማሸለም የምትሞክረው? ለምንድነው የተጎዱትን የተራቡትን ማትረዳው? ጋይስ እኔ አንድ አዶናይ ነኝ። ገባችሁ? ልቤ ያለኝን ነገር ደግሞ እየተከተልኩኝ ነው። እውነቴን ነው የምላችሁ። ገባችሁ? አንድ የተጎዱትን የተራቡትን አንድ ይረዳል፣ አንዱ ደግሞ በሌላ ችግር ውስጥ ያሉ አንዱ። ሁላችንም ተባብረን ነው ለውጥ የምናመጣው እንጂ አዶናይ ሁሉ ነገር ካልቻልክ አዶናይ ይተውና እዛ ድረስ አዶናይ ለስንቱን ልስማ። ገባችሁ? እና አሁን የጀመርኩት ያ ቻሌንጅ ለካስ ትክክል ነው። እኔ ማርያምን ነው የምላችሁ። እንደውም ሊስት አወጣለሁ አሁን እንደዚህ አድርጌ ዝርዝር አወጣና አንጋፋ ሰዎች የት እንዳሉ እኔ አጠናለሁ፣ አግዛለሁ። በቃ ሲሪየስሊ ይሁን አብረን ተጋግዘን ለውጥ እናመጣለን። አንድ ብላችሁ ጻፉ። ዌር ኢዝ ሂ? አንድ ብላችሁ ጻፉ የምትስማሙበት ከሆነ ሐሳብ ትስማማላችሁ በዚህ ሐሳብ? ዱ ዩ ጋይስ አግሪ? አንድ ብላችሁ ጻፉ የምትስማሙ ከሆነ። ኦልራይት then ኦኬ ተግባራዊ ይሆናል። ወዳችኋለሁ። ቴንክ ዩ ቺን ለማለት ነው ላይቭ የገባው። ቴንክ ዩ ጊፍት ለምትሰጡ ሰዎች I appreciate you. Hope for all. ኢሳያስ የኔአባ ቴንክ ዩ so much. Thank you everyone. እሺ I love you. እንድታቁት ሁላችሁም I really love you. and ራሴን እየተንከባከብኩት ነው። እሺ
I love you so much. ቻው። መቼም በተለያየ ቦታ ለምን ይሄን ያደርጋል፣ ለምን መኪና ይገዛል፣ የተቸገረ ስንት እያለ የሚሉ ነገሮችን የሚያነሱ ሰዎች ይኖራሉ። እኛ ደግሞ እሱ ከሚሰራው በተረፈ ማይሰሩ ነገሮችን እሱ ያልሰራቸው አንድ እሱ ነውና ብዙ አዶናይ መሆን እንችላለን። እኛም ሌሎቹን ስራዎች መስራት አለብን ማለት ነው። አንዱ በጎ ነገር ሲሰራ ሌላ ደግሞ ያልታየን ድሆችን መርዳት፣ የተለያዩ ነገሮችን ማድረግ ከሌለን ላይ እየሰጠን መለማመድ አለብን። የቀደመችዋን ኢትዮጵያ ያቺ በፍቅር ተሳስቦ ምንኖርባትን ኢትዮጵያ መመለስ አለብን። የዘማሪ ገብረ ዮሐንስም እንግዲህ ተሳክቶ ይህንን ስጦታ ይህንን ውድ የሆነ ሽልማት እንዲቀበል ከጎኑ መሆናችንን የምናሳይበት ቀን እግዚአብሔር አምላክ ሁላችንንም ያደርሰን። እዚህ ከደረስን የእኛን አባት ታሪክ ሰምተን እንጨርሳለን። የካቲት 2 የገዳማውያን ቀዳሚያቸው የባህታውያን አባታቸው የመነኮሳት መጎሳቸው በህይወቱ መላእክትን የመሰለ ሁሌም ማታ ማታ ግማሽ ህብስት ከሰማይ እየወረደለት ይመገብ የነበረ ቅዳሜና እሁድ ደግሞ መላእክት እየመጡ ስጋው ደሙን የሚያቀብሉት የነበረ ለ80 ዓመታት ብቻውን በበረሃ ውስጥ ምንም አይነት ሰው ሳያይ የኖረ ጻዲቅ ቡሩክ ቀዳማዊ ባህታዊ አባታችን አባ ጳውሊ ነገ የካቲት 2 የእረፍት በዓሉ ነው። በሰሜናዊ ግብጽ በእስክንድሪያ የተወለደው አባታችን አባ ጳውሊ ባለጸጋ ወላጆቻቸው ቅዱሱንና ወንድሙን አባ ጴጥሮስን ወልደው አሳድገው ወጣት ከሆኑ በኋላ ሀብት ንብረታቸውን ለሁለቱ ልጆቻቸው አውርሰዋቸው አረፉ። ሀብት ንብረት ሲካፈሉ አልተስማሙም። ምክንያቱ ደግሞ ትልቁ ጴጥሮስ ደህናውን ዕቃ ወስዶ መናኛውን ለአባ ጳውሊ ወይም ደግሞ ለጳውሎስ መስጠቱ ነበር። ስለዚህ ነገር ተካሰው ወደ ፍርድ ቤት ሲሄዱም አንድ ባለጸጋ ሙቶ ሲቀበር ደረሱ። ለቅሶውን ሲመለከቱም ቅዱስ መልአክ በሰው አምሳል መጥቶ አባታችን አባ ጳውሊን ይህ ሰው ባለጸጋ ነበር፣ በሀብት በንብረቱ የሰጠውን ባለቤቱን እግዚአብሔርን ሲበድልበት ኖሮ እነሆ ተሸኘ፣ በላይ በሰማይም አስጨናቂ ፍርድ ይጠብቀዋል ሲል ተናገረው። በዚያች ቅጽበት የወጣቱ የአባ ጳውሊ ሐሳብ ተለወጠ። ወደ ወንድሙም ሂዶ ወንድሜ ሆይ ይቅርታ አድርግልኝ፣ ሀብት ንብረቱን በሙሉ ለአንተ ሰጥቻለሁ ብሎ ከአካባቢው ጠፋ። በመቃብር ስፍራ ያለ ምግብ ለ3 ቀናት ከቆየ በኋላ የእግዚአብሔር መልአክ ታዝዞ መጥቶ ሰው ወደማይደርስበት በረሃ ወሰደው። በዚያችም ቦታ ምንጭ ፈለቀችለት። እየጾመ ይጸልይ ይሰግድ ገባ። ከሰኞ እስከ ዓርብ ሁልጊዜም ማታ ማታ ግማሽ ህብስት እየወረደለት ይመገባል። ቅዳሜና እሁድ ደግሞ መላእክት ታዝዘው እየመጡ ያቆርቡት ነበር። በእንደዚህ አይነት ሁኔታና ተጋድሎ ለ80 ዓመታት ብቻውን ከኖረ በኋላ ከመነኮሳት አባት ከአባታችን ከአባ እንጦንስ ጋርም ከዚህ በኋላ ነበር የተገናኙት። አባታችን አባ እንጦንስ በብዙ ተጋድሎ ከኖሩ በኋላ ሊቀ መላእክት ቅዱስ ሚካኤል መጥቶ ካመነኮሳቸውና የአክሊለ ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስን፣ የሀብል ምሳሌ የሆነውን ቅናትን እንዲሁም ስጋ ማርያምን ከመልአኩ ከቅዱስ ሚካኤል ከተቀበሉ በኋላ በዚህ በበረሃው ዓለም እኔ ብቻ ነኝ ወይስ ሌላ ሰው አለ ብለው እግዚአብሔርን ጠየቁ። ጌታችንም አለ እንጂ አንድ ጊዜ ተራምዶ ሁለተኛውን ሳይደግም የሚሰራውን ሥራ ዓለሙ ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናብ የሚያዘንብ ፀሐይ የሚያወጣ ለሰማይም ለምድርም የከበደ እንደዚህ ያለ ወዳጅ አለኝ አላቸው። አባታችንም ይህንን ሰው ለማየት ልሂድን ወይስ ልቅር ጌታ ሆይ አሉት። እርሱም እንዲሄዱ ፈቀደላቸው። የታዘዘ መልአክም ወስዶ አበ ባህታውያን የባህታውያን አባት ከተባሉት ከአባ ጳውሊ በዓት ወስዶ አደረሳቸው። ሁለቱ ቅዱሳንም አብረው ጸሎት አድርገዋል። መንፈሳዊ ጨዋታንም ተጨዋውተዋል። ለአባ ጳውሊ ወትሮ ግማሽ ህብስት ነበረ ከሰማይ ይወርድላቸው የነበረ። ያን ቀን ግን ሙሉ ህብስት ወርዶላቸዋል። ያንን ተመግበው ሌሊት በየስራቸው በየጸሎታቸው ቆመው እያለ አባ ጳውሊ 10 ጣቶቹ እንደ ፋና ሆነው እያበሩለት ወንጌልን ሲያደርስ አባ እንጦንስም እንደ ብርሃን አምድ ተተክለው ሲያበሩ አድረዋል። በሚቀጥለው ቀን ጠዋት የሰለስት ጸሎት አድርሰው ሲጨርሱ አባ ጳውሊ የአባ እንጦንስን ቆብ አዩና ይህንን ከማን አገኘኸው ቢሏቸው ባለቤቱ ራሱ ሰጠኝ አሏቸው። አባታችን አባ ጳውሊም የጌታን ቸርነት እያደነቁ እያለ አባታችን አባ እንጦንስ እስኪ ይህ ነገር ለሌላም ሰው ይተላለፍ እንደሆነ ወደ ጌታ አመልክትልኝ አሏቸው። አባ ጳውሊም ወዲያው ተገለጸላቸውና በደስታ ሆነው ነጫጭ ርግቦች በጠፈር ሞልተው አንተ እየመራሃቸው እነሱ ደግሞ አንተን እየተከተሉ ስትሄዱ አየኋችሁ። እነዚህም በዚህ በቆቡ የምትወልዳቸው ንጹሐን ቅዱሳን ልጆች ናቸው አሉት። ሁለተኛም አመልክትልኝ አሏቸው። አባ ጳውሊም ሁለተኛ አመለከቱና በማዘን ተመለሱ። አባ እንጦንስም ምን ነው ቢሏቸው በክንፋቸው ላይ ጥቁር ተቀላቅሎባቸው አየኋቸው አሏቸው። እነዚህ ደግሞ ጽድቅና ኃጢአትን እየቀላቀሉ የሚሰሩ ልጆች ናቸው አሏቸው። አባ እንጦንስም ካዘኑ በኋላ ሶስተኛ አመልክትልኝ አሏቸው። አባ ጳውሊም ሶስተኛ አመለከቱና በድንጋጤ ቃላቸውን ከፍ አድርገው ጮሁ። አባ እንጦንስም ምን ነው ቢሏቸው
አባ ጳውሊም በመጨረሻው ዘመን የሚነሱትን እንደ ቁራ ጠቁረው አየኋቸው አሏቸው። ሹመት ፈላጊዎች፣ ገንዘብ የሚወዱ ከመኳንንትም ጋር በጠዋት ማዕድ የሚቀመጡ በዚያ በፍጻሜው ዘመን የሚነሱ ኃጢአተኛ ልጆች ናቸው አሏቸው። በዚህ ጊዜ አባታችን አባ እንጦንስ ያለ ንስሐ ባይጠራቸው እስኪ አመልክትልኝ አሉ። አባታችን አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸውም። አባታችን አባ እንጦንስም አባ ጳውሊ የተሰወረውን ሁሉ ነገር በማወቃቸው እየተደነቁ እያለ እንግዲህ ይህንን ራስ ላይ ያደረግከውን ቆብ ለእኔ ስጠኝ፣ ለአንተ ለራስህ ሌላ ስራና አድርግ አሏቸው። አባታችን አባ እንጦንስም ይህንንስ እንዳልሰጥህ ከባለቤቱ ተቀብዬዋለሁ፣ ባይሆን ስራውን አውቄዋለሁና ሌላ ሰርቼ ላምጣልህ አሏቸው። አባታችን አባ ጳውሊም እንግዲያስ አትዘግይ፣ ቶሎ ሰርተህ አምጣልኝ አሏቸው። አባታችን አባ እንጦንስም ለ2 ሰዓት የእግር መንገድ ሂደው ቆቡን ሰርተውላቸው ሲመጡ አባ ጳውሊ አርፈው መላእክት ነፍሳቸውን ይዘው ሲያሳርጉ አዩአቸው። መላእክቱም አባ እንጦንስን ጳውሊ አርፏልና ሄደህ ቅበረው አሏቸው። በጸሎታቸው እንዲያስቧቸው እየተማጸኑ እያለቀሱ የስጋቸውን የቀብራቸውን ነገር ከእርሳቸው ጋር አልተነጋገሩምና እያሰቡ እያለ የታዘዙ አንበሶች እጅ ከነሷቸውና እግራቸውን ከላሱ በኋላ አባ ጳውሊን ስጋ የሚቀብሩበትን ቦታ አሳይተዋቸው ቆፍረውላቸዋል። አባታችን አባ እንጦንስ አባ ጳውሊን በክብር ከቀበሯቸው በኋላ መጽሐፋቸውና አጽፋቸውን ይዘው እኔም ከዚህ በኋላ ከእርሶ ጋር ሳልገናኝ እንደ አባቴ በዚህ መኖር እፈልጋለሁ በሚሉ ሰዓት መድኃኔዓለም ኢየሱስ ክርስቶስ ተገልጾ ይህ ለሱ ነው የተቻለ እንጂ ላንተ አይቻልህም፣ ወደ በዓት ተመለስና በዚያ ተጋደል አላቸው። አባታችን አባ እንጦንስ ወደ እስክንድሪያ ሂደው ለሊቀ ጳጳሱ ለቅዱስ አትናቴዎስ ነገሯቸው። የሰሌን አጽፋቸውንም ለሳቸው ሰጠዋቸው ሂደዋል። በጣም በጽኑ ደዌ የታመመ ሰው ሲገጥማቸውም ያችን አጽፍ ሲያስነኩት ይድናል፣ ሙትም አስነስተውባታል። መድኃኔዓለም ኢየሱስ ክርስቶስ ከርዕሰ ባህታውያን ከርዕሰ ገዳማውያን ጻድቅ ቡሩክ አባታችን አባ ጳውሊ ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን፣ አሜን። ከጻድቁ በረከትን ሁላችንም ያካፍለን። በሰማነው 30 60 100 ያማሩ ፍሬዎች እንድናፈራ አምላካችን ይፍቀድልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።